እግዚአብሔር ስለረዳን ስሙን እናመሰግናለን ስሙን እንባርካለን ቀጥታ ወደ መልእክቴ ይገባለሁ ከጊዜም አኳያ ሮሜ ምዕራፍ 5 ላይ ነን ካልተቸገራችሁ ቆመን ብናነብ በጌታ ስም አነባለሁ እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ በርሱም ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባትን አግኝተናል በእግዚአብሔር ክብርም ተስፋ እንመካለን ይህም ብቻ አይደለም ነገር ግን መከራ ትዕግስትን እንዲያደርግ ትዕግስትም ፈተናን ፈተናም ተስፋን እንዲያደርግ ያወቅን በመከራችን ደግሞ እንመካለን በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም አባት ሆይ እናመሰግናለን ስለ ቅዱስ ቃልህ ተመስገን ያው ስለሆነው ቃልህ ተመስገን ዛሬም ስለሚሰራው ቃልህ እግዚአብሔር ሆይ ዛሬም ስለሚያጽናናው ቃልህ ዛሬም ስለሚያጸናው ዛሬም ስለሚናገረው ቃልህ እናመሰግናለን እግዚአብሔር ሆይ መንፈስ ቅዱስህን እንዲያስተምረን ስለሰጠህን በዚህም ስፍራ ደግሞ መንፈስ ቅዱስህ ስለሚያግዘን እናመሰግናለን የኛ ቃል ባዶ ነው ጌታ ሆይ መንፈስ ቅዱስ ካረዳን በስተቀር እግዚአብሔር ሆይ ቅዱሱ መንፈስ ካላገዘን በስተቀር የኛ ንግግር የኛ መሰባሰብ ሁሉ ነገር ከንቱ ነው እግዚአብሔር ሆይ በመንፈስ ቅዱስ የተለወሰ ቃል ግን የሰዎችን ሕይወት ይነካል እግዚአብሔር ሆይ ማንንም ቢናገር ማንንም በዚህ ስፍራ ቢቆም ማንንም በምንም አይነት ሁኔታ ቃልህን ገልጦ ሲናገር በቅዱስ መንፈስ ታግዞ ከሆነ መንፈስ ቅዱስ የሚናገረው ቃል ከሆነ መንፈስ ቅዱስ የሚሰራ ከሆነ የሰዎች ሕይወት ይለወጣል እግዚአብሔር ሆይ መንፈስ ቅዱስህ በዚህ መካከል ይስራ ሁሉ ላንተ እንሰጣለን በኢየሱስ ክርስቶስ ስም አሜን ባለፈው ሳምንት እንዳየነው ሐዋርያው ጳውሎስ ከጸደቅን በኋላ ወይም ስለጸደቅን በማለት አንዳንድ በመጽደቅ ውስጥ የተገኙ ትሩፋቶችን ወይም ቨርቹስ በመዘርዘር ነበር የጀመረው መጀመሪያ የተናገረው ስለጸደቅን ከእግዚአብሔር ጋር ሰላም አለን ነው የሚለው ምናልባት ከእግዚአብሔር ጋር ሰላም እንዳለኝ አይሰማኝም የሚል ሰው ከገጠመን የምንጠይቀው ጥያቄ ንስሐ ገብተሃል ወይ ንስሐ ከገባ በልቡ ኃጢአት ከሌለ ከእግዚአብሔር ጋር ሰላም አለው የስሜት ጉዳይ አይደለም ንስሐ ካልገባ ግን እግዚአብሔርን ረስቶ የሚኖር ሰው አልደርስበትም አይድረስብኝ ብሎ የሚኖር ሰው መኖር ይችላል ልክ ታይታኒክ ላይ አይታችኋል አይደል በጣዋን ታቃላችሁ ይመርከቧል ግን እዛ ላይ ኢንጆይ የሚያደርጉ ሰዎች ነበሩ ወይን ጠጅ የሚጠጡ ሙዚቃ ምናምን እዛ ባንድ ቆሞ እዛ የሚሳተፉ ሰዎች አሉ እንደሱ ነው የሚሆኑት እግዚአብሔርን ረስተው በቃ ሰላም ነን ብለው የሚኖሩ ሰዎች ታይታኒክ ላይ እንደመዝናናት ነው የሚመጣውን እናቀዋለን ሁለተኛ ሐዋርያው ጳውሎስ ያነሳው ነገር ወደ እግዚአብሔር የመቅረብ ጸጋን አግኝተናል ነው የሚለው ወደ እግዚአብሔር ለመቅረብ ጸጋን አግኝተናል የዕብራውያን ጸሐፊም በምዕራፍ 4 ላይ ወደ ጸጋው ዙፋን በእምነት እንቅረብ ይላል በእምነት ነው የምንቀርበው ወይም አዲስ ትርጉም እንደሚለው ያለ ምንም ፍርሃት እንቅረብ ነው የሚለው ያለ ፍርሃት ነው የምንቀርበው ለምን ስለጸደቅን ወደ እግዚአብሔር ፊት የሚያቀርብ ጸጋ ስለተሰጠ ሶስተኛ የሚናገረው ደግሞ የእግዚአብሔር ክብር ተስፋ እንዳለን ነው እግዚአብሔር ክብርን ለሌላ አልሰጥም ብሎ የለ እንዴ አዎ ክብሩን አይሰጥም ለሌላ መቼ አሁን ወደፊትስ የእግዚአብሔር ክብር ተካፋዮች ነን መጀመሪያ ኃጢአት ስለሰራን ሁሉ ኃጢአትን ሰርተዋል እግዚአብሔርም ክብር ጎድሏቸዋል ብሎ ነበር ያ የጎደለን ነገር የእግዚአብሔር ክብር ወደፊት እንደምናገኘው ተስፋ ተሰጥቶናል ደስ የሚያሰኝ ነገር ነው ሐዋርያው ጳውሎስ መናገር የጀመረው
ምናልባት ጥያቄ ሊነሳ ይችላል። እኛ እኮ ያለነው መከራ ውስጥ ነው፣ በምድር ላይ በመከራ ውስጥ ነው የምናልፈው። ሐዋርያው ጳውሎስ ሆይ እንዴት ነው በመከራ ውስጥ ላለን ለኛ በመከራ ውስጥ ያለፈን ላለን ለኛ የኑሮ ውድነት ግራ ላጋባን ለኛ ሊቪንግ ኤክስፔንስ ለሚያጦዘን ለኛ እንዴት ነው ስለ ደስ ስለመሰኘት ሐሴት ስለማድረግ የምታወራው ብንለው ሐሴት እኮ የሚደረገው በዚህ ብቻ አሁን በዘረዘርናቸው ነገሮች ብቻ አይደለም። በመከራ ውስጥም ሐሴት ማድረግ ይቻላል የሚለውን ሐሳብ ለማምጣት በመከራ ማለፍ ራሱ እኮ ትሩፋት ነው፣ ቨርቹ ነው፣ በመጽደቅ ምክንያት የሚገኝ በጎ ነገር ነው ብሎ ነው የሚነግረን። ምክንያቱም ቁጥር 3 ሲጀምር ምን ብሎ ነው የሚጀምረው? ይህም ብቻ አይደለም ብሎ ነው የሚጀምረው። ከእግዚአብሔር ጋር ሰላም ነን፣ አዎ። ወደ እግዚአብሔር የመቅረብ ጸጋ አግኝተናል፣ አዎን። የእግዚአብሔር ክብር ተስፋ አለን፣ አዎን። በዚህ እንመካ። የድሮ ትርጉም እንመካለን ነው የሚለው። አዲሱ መደበኛ ትርጉም ሐሴት እናደርጋለን ነው የሚለው። በእነዚህ እንመካለን፣ ሐሴት እናደርጋለን፣ አዎ። ነገር ግን እነዚህ ብቻ አይደሉም። ይሄ ብቻ አይደለም፣ ሌላም አለ። ሌላ የማታዩት ብዙ ጊዜ ትኩረት የማታደርጉበት ብዙ ጊዜ የማታስተውሉት ሌላም ሐሴት ማድረጊያ ወይም ሌላም የምንመካበት ነገር አለ በማለት ነው የሚጀምረው። ስለዚህ ከቁጥር 3 እስከ 5 እንደገና ላንብበው። በአዲሱ መደበኛ ትርጉም ደግሞ ላንብበው። በዚህ ብቻ ሳይሆን በመከራችን ሐሴት እናደርጋለን፣ ምክንያቱም መከራ ትዕግስትን እንደሚያስገኝ እናውቃለን። ትዕግስት ጽናትን፣ ጽናት የተፈተነ ባህሪን፣ የተፈተነ ባህሪ ተስፋ። ይህም ተስፋ ለረፍት አይዳርገንም፣ ለእፍረት አይዳርገንም። ለእፍረት አይዳርገንም። እግዚአብሔር በሰጠን ተስፋ፣ እግዚአብሔር በሰጠን በመንፈስ ቅዱስ ፍቅሩን በልባችን አፍስሷልና ነው የሚለው ሐዋርያው ጳውሎስ። ምን ነካ? ደና መተ ሰላም ብለ ጸጋ ብለ ተስፋ ብለ ደስ ተሰኝተን ደሞ መተ በመከራ ሐሴት እናድርግ ትላለህ እንዴ? what's wrong with you? መቼም እግዚአብሔር ቃል ሆኖብን እንጂ አንድ እንደው መካሪ ሰው መጥቶ በመከራ ደስ ይበላችሁ ቢለን ይሄ ሰውዬ ነው ምን ነው በመከራ ደስ ይበላችሁ። ግን ሐዋርያው ጳውሎስ የሆነ ነገሩ ተነክቶ አይደለም። ምክንያቱም ይሄን ምክር የሚነግረን እሱ ብቻ አይደለም፣ ሌሎቹ ሐዋርያትም ተመሳሳይ ነገር ነው የሚነግሩን። ለምሳሌ ያዕቆብ ምዕራፍ 1 ይሄንኑ ሐሳብ ነው የሚነግረን። ከቁጥር 2 እስከ 4 ወንድሞች ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደሙሉ ደስታ ቁጠሩት። ትዕግስትም ምንም የሚጎድላችሁ ሳይኖር ፍጹማንና መልዋን ትሆኑ ዘንድ ስራውን ይፈጽም። በመከራ ስታልፉ ደስ ይበላችሁ። ለምን? መከራ ምንን ያስገኛል? ትዕግስትን። ሐዋርያው ጴጥሮስም ይሄንኑ ነው የሚነግረን። የጴጥሮስ መልእክትን ያው በመጽሐፍ ቅዱስ ጥናቶች ያጠናን ነው። እኛ በቀደም የነበረን ጥናት ላይ ይሄንን ክፍል አንብበናል። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 6 እስከ 7። በዚህም እጅግ ደስ ይላችኋል፣ ነገር ግን በእሳት ምንም ቢፈተን ከሚጠፋው ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ ኢየሱስ ክርስቶስ ሲገለጥ ለምስጋናና ለክብር ለውዳሴ የሚገኝ ዘንድ አሁን ለጥቂት ጊዜ ቢያስፈልግ በልዩ ልዩ ፈተና አዝናችኋል። ግን የእምነታችሁ መፈተን ዋጋ አለው ብሎ ነው የሚነግረን። ከእግዚአብሔር ጋር ሰላም አለን ማለት በመከራ እናልፍም ማለት አይደለም፣ ወይም በመከራ እናልፋለን ማለት ከእግዚአብሔር ጋር ሰላም አይደለንም ማለት አይደለም። ይሄ እውነታ ዛሬም እውነት ነው። ክርስቲያን በወደፊቱ ተስፋ ብቻ በመኖር አይደለም የሚደሰተው። በአሁን መከራ ውስጥም ሆኖ በመከራዎቹ ምን እንደሚያገኝ በማሰብ ሐሴት ሊያደርግ ይችላል። መከራው ምንድነው? መከራው በእግዚአብሔር ቤት በመኖር በክርስትና ሕይወት ምክንያት የሚመጡ ፈተናዎችን ሊሆን ይችላል። ሐዋርያው ጳውሎስ እዚህ ጋር የተጠቀመው ቃል በተጻፈበት ቋንቋ በሌሎች ቦታዎች ላይ ሰዎች በክርስትና ጉዟቸው ምክንያት የሚገጥማቸውን መከራ የሚያሳይ ነው። ስለዚህ እሱ ሊሆን ይችላል፣ ወይም አጠቃላይ መከራን ሊሆን ይችላል። መከራ ምቾት የሚሰጥ ነገር አይደለም። የገንዘብ ማጣት፣ የገንዘብ ጉድለት፣ የጤና መቃወስ፣ ከሰዎች ጋር መጋጨት፣
መውጋ የሆኑ ሰዎች አካባቢያችን መኖራቸው የተለያዩ ነገሮች ሊሆኑ ይችላሉ መከራው ሰዎች በእግዚአብሔር ቤት ሲኖሩ መከራ ፕሩፍ አይደሉም ማለት ነው መከራ የማይነካቸው ሰዎች አይደሉም ወይም ከእግዚአብሔር ጋር ሰላም መሆናችን ከመከራ አይጠብቀንም እኛ ሁሌ ደስ የሚለን ጌታን የምናመሰግነው ከመከራው ስላዳነን እንዲያውም አንዳንዴ በመከራ የሚያልፉ ሰዎች ምን ይሁን የሚሰማቸው እያላችሁ ታስባላችሁ ምናመሰግነው መምጣት ስለቻልን ነው ያልመጡ ሰዎች ሲሰሙን በመምጣታችን እንዴት እንደምናመሰግን ሳስበው አንዳንዴ ምን ይሁን የሚያስቡት እዛ ሆነው ታመው አልጋ ላይ ሆነው ኦንላይን የሚያዩን ሰዎችኛ እግዚአብሔር እንደዚህ አድርጎን እንዲስም ምን ይሁን የሚሰማቸው እያልኩ አስባለሁ አንዳንዴ ስናመሰግን ምናመሰግንበት መንገድ ስለተደረገልን ብቻ ሳይሆን ያልተደረገላቸውን በሚኮንን መልኩ ነው ምናቀርበው ስላገኘነው ነገር ማመስገን ደስ የሚል ነው ከመከራ ስለመትረፋችን ማመስገን ደስ የሚል ነው አንዳንዴ ግን ስላልተረፉ ሰዎች እንኳን ኮንሲደር አናረግም መመጻደቅ ያለበት ይመስላል አንዳንዴ ጊዜ ለምንድነው ወይም በመከራ ውስጥ ሐሴት አድርጉ ወይም እንመካለን የሚለን ሐዋርያው ጳውሎስ መከራ ምኑ ነው ደስ የሚያሰኘው እንቅርት ነበረብኝ ጌታ ይመስገን አሁን ደግሞ ጆሮ ደግፍ ተጨመረልኝ ሃሌሉያ እንላለን በእንቅርት ላይ ጆሮ ደግፍ ሆዴን ይቆርጠኝ ነበር ጌታ ይመስገን አሁን ራስ ምታት ተጨመረልኝ የሚላል በህመም የሚደሰቱ ሰዎች እንደሱ አይነት የሰነልቦና ችግር አለ ማሳኪዝም የሚባል ህመም በመቀበል ማለት ነው በሰዎች የሚረኩት ሳዲስቶች ናቸው ግን ህመም በመቀበል ስቃይ በመቀበል የሚረኩ ሰዎች አሉ ክርስቲያኖች እንደሱ አይደለንም የመምረጥ እድል ቢኖር የሁላችን ምርጫ መከራ ያለበት ህይወትና መከራ የሌለበት ህይወት ቢባል እኔ ስለነዚህ ሰዎች ተናገርላቸው ምርጫቸው ምንድነው ቢባል ሳላስፈቅዳችሁ ሐሳባችሁን ሳልጠይቅ በእናገር አትቀየሙኝ ሁላችሁ አስመራጭ ቢኖር ችግር የለም እኔ መርጥላቸዋለሁ መከራ የሌለበት ህይወት ነው የሚፈልጉት ብዬ ነው የምናገረው እኔም እንደሱ ነው የምፈልገው ማንኛችንም መከራን አንመርጥም ሐዋርያው ጳውሎስ ግን እንደሱ አይደለም የሚለው የክርስትና ህይወት መከራ አለው ብቻ አይደለም የሚለው ምክንያቱም ረጅም ጉዞ ነው ማራቶን ነው የዕብራውያን ጻፊ ምዕራፍ 12 ላይ ሲናገር ሩጫ አለ የክርስትና ህይወት ሩጫ አለ ሩጫው የ100 ሜትር አይደለም ፈንጠር ብሎ በአንድ ትንፋሽ ፉት ብሎ የሚያልቅ አይደለም ማራቶን ነው የዋዛ አይደለም ስለዚህ እንደሱ ነው የሚለው መከራ ወደ እግዚአብሔር መንግስት ለመግባት አስፈላጊ ነገር ነው ለምሳሌ ሐዋርያት ሥራ ምዕራፍ 14 ላይ ሐዋርያት ሥራ ምዕራፍ 14 ላይ ጳውሎስና በርናባስ ለወንጌል ሥራ እየዞሩ ያለ ምዕራፍ 14 ቁጥር 22 ላይ የደቀ መዛሙርቱ ልብ ያጸኑ በሃይማኖትም ጸንተው እንዲኖሩ እየመከሩና ወደ እግዚአብሔር መንግስት በብዙ መከራ እንገባ ዘንድ ያስፈልገናል እያሉ ወደ ልስጥራን ኢቆንዮንም ወደ አንጾኪያም ተመለሱ ይላል ደቀ መዛሙርቱን በምንድነው የሚያጸናኗቸው ወደ እግዚአብሔር መንግስት በብዙ መከራ እንገባ ዘንድ ያስፈልገናል it's part of the Christian life ማለት ነው it's part of the package ያስፈልገናል ነው የሚለው ማስፈልግ ያስፈልገናል ነው የሚለው ስለዚህ በክርስትና ህይወት ውስጥ መከራ አንድ እርከን ነው መንገዱ ላይ ያለ ነገር ነው ያልታሰበ አጋጣሚ የቀን ጎዶሎ አይደለም ሰኔና ሰኞ ሲገጥሙ አይደለም ለምን በመከራ ለምን እንመካለን በመከራ ለምን ሐሴት እናደርጋለን በመጽደቃችን ምክንያት በዚህ ሐሴት እናደርጋለን ይሄ ብቻ ግን አይደለም ሌላም ደግሞ አለ ምን በመከራ ሐሴት እናድርግ ለምን ስለዚህ በመከራው አይደለም ሐሴት የምናደርገው መከራው በራሱ በመምጣቱ መከራ ስለገጠመን ሳይሆን በመከራውስ በመናገኛቸው ነገሮች ስናስብ በመከራው ደስ ይለናል ምንድናቸው የምናገኛቸው በመጀመሪያ ትዕግስትን ያስገኝልናል ነው የሚለው ቁጥር 3 መከራ ትዕግስትን እንደሚያስገኝ ወይም ትዕግስትን እንደሚያደርግ ያዕቆብም ሲናገር ምዕራፍ 1 ላይ ቀድም ያነበብነው ላይ መጀመሪያ የሚጠቅሰው ትዕግስትን ነው
ትዕግስት ብዙ ሰላሞች አሉ እንጂ ትዕግስት እስካሁን አልገጠመኝም ትዕግስት ከትዕግስት ቀጥሎ ስለ ጽናት ያወራል ሰው ያለ ትዕግስት ሰው ያለ ጽናት መንፈሳዊ ፍሬ ሊያፈራ አይችልም ጌታችን ኢየሱስ ክርስቶስ በተናገረው የዘሪው ምሳሌ ተብሎ በሚታወቀው ክፍል ውስጥ ሉቃስ ምዕራፍ 8 ቁጥር 15 ላይ እንደዚህ ይላል ሉቃስ 8:15 በመልካም መሬት ላይ የወደቀ እነርሱ በመልካምና በበጎ ልብ ቃሉን ሰምተው የሚጠብቁት በመጽናትም ፍሬ የሚያገኙ ናቸው በምን በመጽናት በእግዚአብሔር ቤት ፍሬ ለማፍራት ትዕግስት ያስፈልጋል ጽናት ያስፈልጋል መቼም ትዕግስት ጥሩ ነገር ነው እና እግዚአብሔር ትዕግስትን ጽናትን እንደውኔ እንደ መልቲ ቫይታሚን የሚዋጥ ቢሰጥና ብውጥ ደስ ይለኛል የሚገኘው እንደሱ ቢሆን ወይም ጋደም ባላችሁበት እግዚአብሔር ቢያርከፈክፈውልን ግን እግዚአብሔር የሚለው መገኛው መንገድ እሱ አይደለም እንደ ኪኒን አይዋጥም እንደ ጠበል አይረጭም ጽናትና ትዕግስትን የምትማሩት በመከራ ውስጥ በማለፍ ነው የሚለው ሌላ መንገድ የለም ያዕቆብም የሚነግረን በመከራ በማለፍ ነው ትዕግስት የሚገኘው ነው የሚልን ሐዋርያው ጳውሎስም የሚናገረው ትዕግስት የሚገኘው በመከራ ውስጥ ነው ከዛ ውጪ በትዕግስትና በጽናት ካልቆምን ኢቭን ለአገልግሎት እግዚአብሔር የሰጠን ጸጋ ፍሬያማ ያደርገንም የፈለገ ዘማሪ ብትሆን የፈለገ ሰባኪ ብትሆን የፈለገ ጸላይ ብትሆን የፈለገ ይሄና ያ ጸጋ ቢኖር ትዕግስት ከሌለሽ ጽናት ከሌለሽ በመከራ ውስጥ መታገስ ካልቻልክ ፍሬ ማፍራት አትችልም አንችልም ሌላ መንገድ የለም ሰዎች በመከራ ሲያልፉ አንዳንድ ጊዜ የተለያዩ ቃለ መጠይቆችን ስሰማ ክርስቲያናዊ በዚህ መንገድ አልፌ መከራ ዋጋ ከፍዬ ስለሆነ ሁሉ ሰው ዋጋ መክፈል አሁን ሁሉ ሰው አንዳንዴም ገና ትላንት የጀመረውን አገልጋይ የኔኑ ቢጤ ማለት ነው ብዙ ዋጋ ከፍለህ ብለው ያቀርባሉ ጠይቃለሁ ዋጋ ከፍል ሊሆን ይችላል ግን ትዕግስቱ የታል ትዕግስቱ ታዲያ ሌላ መንገድ የለም ትዕግስት እውነት ደስ የሚል ነገር ነው እኔ ትዕግስተኛ ሰው ደስ ይለኛል ሲታገሱኝ ደስ ይለኛል እኔም ብቻ ታገስ አይበሉ ሲታገሱኝ ደስ ይለኛል ሚስቴውን ስትታገሰኝ ደስ ይለኛል ግን ስታገሳት ደስ አይለኝም ትዕግስት የሚመጣው በመፈተን በመከራ ነው የሚመጣው ከትዕግስት ጋር የሚወለድ ሰው የለም መንፈሳዊ ነገር ነው የምናወራው ትዳር ያዘን ሰው ገና ከጫጉላ አልፍ ሳይል አሪፍ ባል ነው አሪፍ ሚስት ነው የሚሉ ሰዎች አሉ አሪፍ ሚስት ናት ማለት ይቅርታ አረጋና ነው ቢያንስ እንደው 11 አመት ይሙላው እኔ 11 ስለሆነኝ ታግሻት 11 አመት ታገስኩ ጥሩ አባት ነህ ጥሩ እናት ነሽ ይላሉ ልጆች እውነት እስቲ ቲኔጀር ይሁኑና እንነጋገር ያኔ ነው የሚታየው ትዕግስት የሚገኘው በመከራ ውስጥ ተፈትነን ታሽተን ስናልፍ ነው ሌላ መንገድ እግዚአብሔር አላዘጋጀም ፍሬ የምናፈራው በመከራ ውስጥ በማለፍ ትዕግስትንና ጽናትን ለዚህ ነው በመከራ ሴት የምናደርገው ምክንያቱም የምናልፍበት መከራ ክርስቶስን እንድንመስል እግዚአብሔር የሚጠቀምበት መሳሪያ ነው ስለዚህ ለምንድን ነው ደስ የሚለን 3 ነጥቦችን አነሳለሁ አንደኛ እግዚአብሔር በጥሩ ሁኔታ ስለሚጠቀምበት ነው በመከራ ደስ የሚለን መከራው ከሌለ ውጤቱ የለም ጌታ ኢየሱስ ክርስቶስ የዕብራውያን ጻፊ ሲነግረን ከተቀበለው መከራ መታዘዝን ተማረ ነው የሚለን በመከራውስ ምን ተማረ መታዘዝ ተማረ ጌታችን መታዘዝን የተማረው በመከራ ከሆነ በምን ልትማሩ ትፈልጋላችሁ ሐዋርያው ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 12 ላይ ሲናገር በመገለጥ ታላቅነት እንዳልታበይ የሰይጣን መልእክተኛ ተሰጠኝ ይላል የሥጋ መውጊያ ምንድነው ፋይዳው
እንዳልታበይ ከትዕቢት እንድጠበቅ ነው የሚለው። ሌላ መንገድ አልነበረም። ለምን አንሳልኝ ብዬ ጌታን ስጠይቀው አይነሳም። ማስቻያ ጸጋ ይሰጣል ግን አይነሳም ነው። ስለዚህ ሲጽፈው እንዳልታበይ ብሎ ህመም ሊሆን ይችላል። የመጽሐፍ ቅዱስ አዋቂዎች እንደሚናገሩት አስቸጋሪ ሰው ነበር የሚወጋው ብለው ደግሞ ሌሎች የመጽሐፍ ቅዱስ አዋቂዎች ይናገራሉ። ሰውም ሊሆን ይችላል። ተሰጠው። ሰዎች በመከራ ሲያልፉ ትዕግስት ነው የሚማሩት። ብዙ ግለ ታሪኮችን ወይም ባዮግራፊ አንብቤያለሁ። እግዚአብሔር መከራን ለሰዎች ትዕግስትን ማስተማሪያ አድርጎ ይጠቀምበታል። እና መከራ ሲመጣ ጥርሳችሁን ነክሳችሁ 9 ሞት ቢመጣ አንዱን ግባ በለው እንደተባለ መቼስ ምን ላድርግ አንዱን ግባ ብላችሁ ተቀበሉት አይደለም የሚለው። እግዚአብሔር ትዕግስትን ጽናትን የሚያስተምርበት መንገድ ስለሆነ ደስ ብሏችሁ ተቀበሉት ነው የሚለው። ክብር የሚያምራችሁ ከሆነ የእግዚአብሔርን ክብር የክብር ተስፋ ስለተሰጠ መቀበል የምትፈልጉ ከሆነ በመከራ ደስ ይበላችሁ። ራሱ ሮሜ ምዕራፍ 8 ቁጥር 17ን አንብቡት። ምዕራፍ 8 ቁጥር 17 አብረንም ደግሞ እንድንከብር አብረን መከራ ብንቀበል ከክርስቶስ ጋር አብረን ወራሾች ነን። አብረን እንድንከብር ምን ማድረግ አለብን? አብረን መከራ መቀበል አለብን። መከራ ከተቀበልን ነው ምን ከብረው ማለት ነው። ስለዚህ መከራ የማታ ለክብር ያበቃናል። ግን አሁን ደግሞ እግረ መንገዱን በሳል ያደርገናል፣ አትራፊ ያደርገናል። በአግባቡ እንቀበለው። በአግባቡ መከራውን የማንቀበል ከሆነ ምሬት ነው የምናተርፈው፣ በስጭት ነው የምናተርፈው፣ ንዴት ነው የምናተርፈው፣ ሰዎችን መጥላት ነው የምናተርፈው። በአግባቡ ከተቀበልነው ግን ትልልቅ ነገሮችን እናፈራበታለን። መዝሙረኛውን እስቲ መዝሙሮቹን ይዋቸው። በመከራ ውስጥ በችግር ውስጥ አልፎ ከዛ ነገር ውስጥ የተማራቸው ነገሮች የሚገርሙ ናቸው። ኢዮብ ምን አለ? ምዕራፍ 23 ቁጥር 10 ላይ ከፈተነኝ በኋላ እንደ ወርቅ እወጣለሁ። ከፈተነኝ በኋላ ትዕግስት ከመከራ ነው የሚገኘው። ለነገሩ መከራ ባይኖር ትዕግስት ምን ይሰራላችሁ? መከራ ስላለ ነው ትዕግስት የሚያስፈልገው። ሁለተኛ በመከራ ደስ የሚለን እግዚአብሔር አቅማችንን ስለሚያውቅና ከአቅማችን በላይ እንዲመጣብን ስለማይፈቅድ ነው። መጽሐፉ እንደሱ ነው የሚለው። በሰው ሁሉ የሚደርስ መከራ ነው የደረሰባችሁ፣ ግን እግዚአብሔር ከአቅማችሁ በላይ አይፈትናችሁም። ከፈተናውን ጋር ምን ያዘጋጃል? መውጫን ያዘጋጃል ነው የሚለው። በእርግጥ አንዳንድ መከራ ራሳችን የምናመጣው ግን ደግሞ እግዚአብሔር የሚያመጣውን በህይወት ላይ የሚመጣውን ከአቅማችን በላይ እንዲሆን እግዚአብሔር አይፈቅድም። ከዛ ደግሞ ምን ይሰጣል? ጸጋ። ሐዋርያው ጳውሎስን እንደሱ ነው ያለው። ሁለተኛ ቆሮንቶስ 12 ላይ አንሳልኝ ሲለው አላነሳም ካለ በኋላ ምን አለው? ጸጋዬ ይበቃሃል። ጸጋ ለዕለት ተፈጥሯዊ የሆነ አቅም ነው፣ ጉልበት ነው፣ ቅስም ነው። ከእግዚአብሔር የሚሰጥ ቅስም ጉልበት ነው፣ የሚያስችል ነው። በጸጋ ይታለፋል። አንዳንድ ሰው እንዴት አለፍከው ሲል በጸጋው ይላል። እውነት ነው፣ በጸጋው በምህረቱ እንዲል ዳኒ ማለት ነው። አንዱን እንደዛ ብለው እዚህም እንደዚያው ነው አለ። እውነት ነው፣ እዚህም እንደዛው። ስለዚህ ስንደክም ያኔ እንዲያው ምንድነን? ኃይለኞች ነን። ሐዋርያው ጳውሎስ እንዳለ በመከራ ውስጥ በማለፍ ደስ የሚለን ለምንድን ነው ከተባለ መከራው ውስጥ እግዚአብሔር መከራውን የምንሸከምበት በመናልፍበት መንገድ ላይ ጸንተን የምንገኝበት ምን ስለሚሰጠን ነው? ጸጋን ስለሚሰጠን። በራሳችን ብርታት አይደለም። አንዳንድ ጊዜ መለስ ብለን ስናይ ያስገርማል። እንዴት እንዳለፍነው ያስገርማል። ሰዎች ሲመሰክሩ ስትሰሙ አንዳንድ ጊዜ የሚናገሩት ነገር እነሱም ተገርመዋል፣ እኛም እንገረማለን። እንዴት ነው ያለፉት በዚህ ውስጥ? እንዴት ነው ስፍራቸውን ሳይለቁ የቆሙት በዚህ ውስጥ? እንዴት ነው ይሄንን የተሸከሙት ብለን እንገረማለን። ኢዮብ እንዴት እንዳለፈ አትገረሙ? በዛ ሁኔታ ውስጥ ሚስቱ እንኳን ጎኑ በማትቆምበት ጊዜ እሷን እየገሰጸ ከእግዚአብሔር ጋር በጽናት ቆሞ ከእግዚአብሔር ጋር እየተሟገተ መጠበቅ መቆም እንዴት ቻለ ብላችሁ ያውም በብሉይ ኪዳን የነበረ ሰው አትገረሙ? ያስገርማል የእግዚአብሔር ጸጋ። ስለዚህ በመከራ ደስ የሚለን እግዚአብሔር ጸጋን ስለሚሰጥ። ሶስተኛ
አማኝ ባትሆኑም መከራ ይቀርላችሁ። መከራ ገጠማችሁ ጌታን ስለተቀበላችሁ ብቻ አይደለም። ጌታን ብዬ እንጂ እዚህ መከራ ውስጥ የምትሉ ጌታን ባትቀበሉም በህይወት ላይ መከራ አለ። በመድር ላይ መኖር ብርቱ ሰልፍ ነው። የትዳር ፈተና አለባችሁ፣ በጌታ ባትሆኑም ይኖርባችኋል። የገንዘብ ችግር አለባችሁ፣ በጌታ ባትሆኑም ይገጥማችኋል። የጤና መቃወስ ነው የገጠማችሁ፣ በጌታ ባትሆኑም ይገጥማችኋል። ሰዎች ነው የጠመዷችሁ፣ በጌታ ባትሆኑም ይጠምዷችኋል። ልዩነቱ ያ መከራ ምንም አያስገኝላችሁም በዓለም ያለው። በእግዚአብሔር ቤት ያለው ግን ትሩፋት አለው። ትዕግስትን፣ ጽናትን ያስተምራችኋል። ያኛው በርግጥ ብዙ ነገር ልታገኙበት ብትችሉም የእግዚአብሔርን ክብር ለመውረስ ተስፋ አይሆናችሁም። ያኛው ተስፋ ያለው ይሄኛው ነው። መከራ የማይደርስብንን የማያገኘንን ዓለም እናፍቃለን። እሱ በሰማይ ነው። ስንመረቅ ግራጁዌት ስናደርግ እንደርሳለን። በመድር ላይ ግን አለ። በመግደር ላይ መከራ አለ። በመድር ላይ ማለፍ ግድ ነው። በመከራ ማለፍ ይሄ ግን አግሮምራሚ የግድ አያስደርግም። በመከራ ያለፉ የሚገርም ጸጋ የሚገለጥባቸው ሰዎች ነበሩ። ለምሳሌ የመቄዶንያ ሰዎች ሐዋርያው ጳውሎስ እንደዚህ ይገልጻቸዋል በሁለተኛ ቆሮንቶስ ምዕራፍ 8 ላይ። ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 1 እስከ 2 ወንድሞች ሆይ ለመቄዶንያ አብያተ ክርስቲያናት የተሰጠውን የእግዚአብሔርን ጸጋ እናስታውቃችኋለን። በብዙ መከራ ተፈትነው ሳሉ የደስታቸው ብዛትና የድህነታቸው ጥልቀት የልግስናቸውን ባለጠግነት አብዝቷል። እንዳቅማቸው መጠን ታቀማቸውም የሚያልፍ እንኳን ወደው እንደሰጡ እመሰክርላችኋለሁ። የሚያስገርሙ ሰዎች ናቸው። በብዙ መከራ ተፈትነው ሳሉ የደስታቸው ብዛትና የድህነታቸው ጥልቀት የልግስናቸው ባለጠግነት አብዝቷል። በዚህ ዘመን ቢሆን ሐዋርያው ጳውሎስን የሚገስጹት ሰዎች ብዛት እንዴት አማኞች ላይ የድህነት ጥልቀት ብለህ ታውጃለህ? የባለጠግነታቸው ብዛት ብለህ ኮንፌስ አድርግ፣ ደግ ቃል ተናገር እንጂ። ለአማኝ የድህነት ጥልቀት አዎ የድህነታቸው ጥልቀት፣ ነገር ግን የደስታቸው ብዛት ከዛስ የልግስናቸውን ባለጠግነት አብዝቷል። የሚገርሙ ሰዎች ናቸው። ዛሬም እንደ ደመና የከበቡ ሕያዋን ምስክሮች በመካከላችንም አሉ። አንዳንዶቹ ልንጎበኛቸው ሄደን ይኮንኑናል። በዛ ችግር ውስጥ ሆነው እንደኛ እዚህ መገኘት ሳይችሉ ሄደን አዝነዋል ብለን ልናጽናና ስንደርስ በደስታ የተሞሉ ሰዎች፣ በተስፋ የተሞሉ ሰዎች፣ በጌታ ደስ የሚላቸው ሰዎች ተገርሜ ወጥቻ አውቃለሁ። አሉ ሰዎች በህመም ውስጥ ሆነው ለዘመናት፣ በቤተሰብ ችግር ውስጥ ሆነው ለዘመናት፣ በገንዘብ ቻሌንጅ ውስጥ ሆነው በዘመናት፣ በብዙ ፈተና ውስጥ ሆነው በትዳራቸው የጸኑ ሰዎች፣ ከእግዚአብሔር ጋር በመኖር የጸኑ፣ በአገልግሎት የጸኑ ሰዎች፣ በእግዚአብሔር ደስ የሚላቸው ሰዎች በመካከል ስም መጥቀስ ይቻላል ቢያስፈልግ አሉ። እግዚአብሔር የሚያስገርም ጸጋ የሰጣቸው ሰዎች አሉ። ሐዋርያው ጳውሎስ በመከራዎቹ ከዚህ የተነሳ የሚመካባቸው መጽሐፍ ቅዱስ ክፍሎች አሉ። ይሄን ያህል ጊዜ ተርቤ፣ ይሄን ያህል ጊዜ ተገርፌ፣ ይሄን ያህል ጊዜ በጉዞ ላይ እንቅፋት ገጥሞኝ፣ ይሄን ያህል ጊዜ በሐሰተኛ ወንድሞች እንደዚህና እንደዛ ችግር ገጥሞኝ፣ ይሄን በመከራዎቹ ምን ያደርጋል? ይመካል። ይቻላል። መከራ ተስፋን ከማሳጣት ይልቅ ተስፋን ያጠነክራል። እንዲያውም መከራ ሲኖር ነው ተስፋችን የሚጎለብተው። ተስፋ እንደ ጡንቻ ነው። ስንጠቀምበት እየዳበረ ይሄዳል፣ ካልተጠቀምንበት እየሟሸሸ ነው መሄደው። መከራ ተስፋ እንድናደርግ ያነሳሳናል። እንናፍቃለን። መከራ የሌለባትን ምድር እንናፍቃለን። የእግዚአብሔርን መታደግ፣ የእግዚአብሔርን ትድግና እንናፍቃለን። የጌታን መምጣት እንናፍቃለን። እግዚአብሔር መቼ እንደሚጎበኘን እንናፍቃለን። ተስፋችን ይቀሰቀሳል። በመከራ ስንሆን ተስፋ እናደርጋለን። ተስፋ ባደረግን ቁጥር ደግሞ ይበልጥ ተስፋችን እየዳበረ ይመጣል። መከራ ሲኖር ነው ተስፋ የሚያድገው የሚጎለብተው። ስለዚህ ደስ ይበለን በመከራ ሐሴት እናደርጋለን ነው የሚለው ሐዋርያው ጳውሎስ። ለምን? ትዕግስትን ስለሚያስገኝ።
የተፈተነ ባህሪን ስለሚያስገኝ ጽናትን ስለሚያስገኝ ይሄ ሲሆን ተስፋው ምን ይሆናል ይዳብራል ነው የሚለን ስለዚህ በእግዚአብሔር የተስፋ ቃሎች ታመኑ በጸጋ ቁሙ ግን ጸጋ እንደምትሃት አይደለም ዝም ብሎ የሚመጣ ነገር ሳይሆን በእውነት ነው የሚሰራው መከራ ትዕግስት ጽናትን ያደርጋል ስለዚህ አይዟችሁ ተስፋ አላችሁ የእግዚአብሔርን ክብር ትወርሳላችሁ ተስፋ አላችሁ ጌታ ኢየሱስ ይመጣል የመንግስቱ ወራሾች ነን የመንግስቱ ተካፋዮች ነን የእግዚአብሔርን ክብር እናገኛለን ተስፋው ወደ ኋላ ወደፊት የሚመጣ ብቻ አይደለም ጉዟችንን ስንጀምርም በክርስቶስ ተስፋ ያደረግን ነው የምንጀምረው ጉዟችንን እንጂ ስንኖር በመድር ላይ ወይ ይሆናል ወይ አይሆንም ወይ እግዚአብሔርን ክብር ወርሳለሁ ወይ አልወርስም ወይ ድናለሁ ወይ አልድንም ይያልን አይደለም የምንኖረው አይደለም ተስፋ አለን እንድናለን ድነናል የእግዚአብሔርን ክብር እንወርሳለን ኢየሱስ ይመጣል ይያልን ስንኖር በተስፋ ነው እንጂ ወይ ይሆናል ወይ አይሆንም ይያልን አይደለም ፕሮባቢሊቲ ያወራን አይደለም የምንጓዘው ክርስቶስ የሰራው ሰርቶ የጨረሰው የፈጸመው ነገር በማመን ነው ጉዞ የጀመርነው ስለ ጸደቅን ትዕግስት ብቻ አይደለም ጽናት ብቻ አይደለም የተፈተነ ባህሪ ይላል ፕሩቭ የሆነ ባህሪ ተፈትነን በመከራ ያለፉ ሰዎች እውነተኛ ማንነታቸው እውነተኛ ቀለማቸው እውነተኛ መልካቸው ወጥቷል ማለት ነው ሐዋርያው ጴጥሮስም እንደሚናገረው ከወርቅ ይልቅ የተፈተነ እምነታችሁ ተፈትኖ ነው ወርቅ የሚወጣው አለበለዚያ ከናፈሩ ተቀምጦ ወርቅ ይሁን አይሁን በምን ይታወቃል በሳቱ ሲያልፍ ግን እውነተኛ ማንነቱ የከበረው ነገሩ ይወጣል እግዚአብሔር ያልተፈተኑ ባሪያዎች የሌሉት ለዚህ ነው ይወጣል እውነተኛ ቀለም ይወጣል እውነተኛ ቀለማችን እንዲወጣ የሚያግዙን ሰዎች በእግዚአብሔር ቤት አሉ ጌታ ይመስገን አሉ ካልተነካን እንዴት እንታወቃለን ካልተነካን እንዴት እንታወቃለን ካልጎረበጠን እንዴት እንታወቃለን እውነተኛ ነገራችን የሚወጣው ስንነካ ነው የዚህ አገልግሎት ችግር እግዚአብሔር በቤቱ የለበትም እንፈተናለን ካልተነካ እንዴት ትታወቃለህ አልሳደብም የሚል ሰው አትሳደብም አዲስ አበባ መኪና ነዳ ማለት ነው አዲስ አበባ መኪና ካልነዳ እንደማትሳደብ በምን ትታወቃለህ ሰላም ያላችሁት ሰው ጤናማ ከመባረክ በስተቀር አንድም ኔጌቲቭ ቃል የማይወጣው መኪና ሲነዳ አዲስ አበባ አይሁት መስኮት ከፍቶ ሚለውን ማለት ነው እንደማትበሳጭ እንዴት ይታወቃል ስትነዳ ስትነካ ነው የሚታወቀው ያልተነካ ተስፋ እናድርግ እውነተኛ ቀለም የሚወጣው በዛ ውስጥ ነው ተስፋ እናድርግ ተስፋ በመከራ ውስጥ ላሉ ብርድ ልብስ ነው መከራ ውስጥ እየኖርን በጽናት የምንገኘው ምን ስናደርግ ነው ተስፋ ስናደርግ ነው ይሄ ተስፋ አያሳፍርም ነው ሐዋርያው ጳውሎስ ያለው አያሳፍርም ለምንድን ነው የማያሳፍረው መልሱን ይነግረናል ቁጥር 5 ላይ የጨረስኩ ነው መጨረሻ ነጥቤ ነው በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ሁለት ነገሮች ነው የሚናገረው በመንፈስ ቅዱስ ለአማኞች ሁሉ የተሰጠ ነው ምዕራፉ ሲጀምር ስለ ጸደቅን ወይም በመጽደቃችን ምክንያት ብሎ ስለተናገረ የጸደቀ ሰው ሁሉ የእግዚአብሔር መንፈስ አለው መንፈስ ቅዱስ ለሁሉ አማኝ የተሰጠ ነው ነገር ግን ሁሉ ሰው በመንፈስ ቅዱስ ምሪት አይመላለስ መንፈስ ቅዱስ ለሁሉ የተሰጠ ነው ነገር ግን ሁሉ ሰው በመንፈስ ቅዱስ ሙላት አይኖርም ነገር ግን እግዚአብሔር መንፈስ ቅዱስ ለሁሉ ነው የሰጠው አፍስሷል የሚለው ቃል በጴንጤቆስጤ ቀን ጴጥሮስ የጠቀሰው የኢዩኤል ጥቅስ ነው በመጨረሻው ቀን በወንዶችና በሴቶች ልጆች ባሪያዎች ልጆች ላይ ከመንፈሴ አፈሳለሁ ያለ ነው እሱን ነው የተናገረው መፍሰስ ማለት መቆንጠር አይደለም መፍሰስ ማለት ማንጠባጠብ አይደለም ማፍሰስ ማለት ማዝነብ ነው ጎርፍ ነው እግዚአብሔር መንፈሱን እንደሱ ነው የሰጠው ባመንበት ቅጽበት ለአማኞች ሁሉ የሚሰጥ ነው እንዲያውም ሮሜ ምዕራፍ 8 ቁጥር 16 እንደሚነግረን አባት ብለን የምንጮህበት መንፈስ ቅዱስ ነው ያለዛ የእግዚአብሔር ልጆች መሆናችንን የሚመሰክርልን ነገር የለም መንፈስ ቅዱስ ነው ያንን የሚሰጠን ሁለተኛ ማስረጃ ተደርጎ የተሰጠው የእግዚአብሔር ፍቅር ነው የእግዚአብሔር ፍቅር በመንፈስ ቅዱስ ነው በልባችን የፈሰሰው
ይሄ ለአማኞች ሁሉ የተሰጠ ነው በመንፈስ ቅዱስ የእግዚአብሔር ፍቅር። ስለዚህ የመጀመሪያው ማረጋገጫ ተስፋው እንደማያሳፍር በመከራ ውስጥ እያለፈን እንኳን የተሰጠን ተስፋ እየጎለበተ እንደሚሄድ የማታ በተስፋው እንደማናፍር ማረጋገጫው መንፈስ ቅዱስ ነው። ምንድነው መንፈስ ቅዱስ? እንዴት አድርጎ ነው ተስፋ እንደማያሳፍር የሚነግረን ካልን ኤፌሶን ምዕራፍ 1ን ማንበብ ነው። ኤፌሶን ምዕራፍ 1 ቁጥር 14 እናነባለን። ኤፌሶን ምዕራፍ 1 ቁጥር 14 ላይ በመንፈስ ቅዱስ ታተማችሁ 13 እና 14 እርሱም የርስታችን መያዣ ነው ለእግዚአብሔር ያለውን ሁሉ እስኪዋጅ ድረስ ይህም ለክብሩ ምስጋና ይሆናል ይላል። ስለዚህ በመንፈስ ቅዱስ ታተመናል፣ መያዣ ሰጥቶናል። የሱ ያለ የሆነውን ሁሉ እግዚአብሔር እንደሚዋጅ ማረጋገጫ ዋስትና ቀብዲው ምንድነው? መንፈስ ቅዱስ ነው። ስለዚህ እግዚአብሔር ይዋጀናል፣ እግዚአብሔር ይታደገናል። ጌታ ኢየሱስ ሲመጣ ክብር እንወርሳለን። አው ምንድነው ማረጋገጫው? በመንፈስ ቅዱስ ታትማችኋል ነው የሚለው። ክፍያ ቅድመ ክፍያ ቀብድ ተሰጥቷል። የመንፈስ ቅዱስ ነው። ቅምሻው ተሰጥቷል ነው የሚለን። ስለዚህ ማረጋገጫ ዋስትና መንፈስ ቅዱስ። ስለዚህ አማኝ ሁሉ መንፈስ ቅዱስን ስለተቀበለ የተቀበለው ተስፋ እግዚአብሔር ክብሩን እንደሚያካፍለው በመከራው ብንካፈል ክብሩን እንደምንካፈል ማረጋገጫው የእግዚአብሔር መንፈስ ነው። የእግዚአብሔር መንፈስ ይመሰክርልናል። ሁለተኛው የእግዚአብሔርን ፍቅር መቅመሳችን። የተያያዙ ነገሮች ናቸው። የእግዚአብሔርን ፍቅር የምናቀው መንፈስ ቅዱስ በልባችን ስለፈሰሰ ነው። ጌታን ባመንበት ቅጽበት ልክ ወንጌሉ ሲነገረን ሰው ወንጌሉን ሲሰማ የእግዚአብሔርን ፍቅር እንዲያውቅ ስለ ክርስቶስ እንዲገነዘብ መንፈስ ቅዱስ ልቡን ይከፍትለታል። ከዛም ያምናል፣ ከእግዚአብሔር ጋር ሰላም ይሆናል፣ በጸጋ በእግዚአብሔር ፊት ይቆማል፣ በእግዚአብሔር ክብር ተስፋ ደስ ይለዋል። የተስፋው አስተማማኝነት በእግዚአብሔር ፍቅር ላይ ስለተመሰረተ ነው። ከዚህ ፍቅር ማን ይለየናል? ምዕራፍ 8 ላይ ሐዋርያው ጳውሎስ በዚሁ በሮሜ ላይ ይሄን ነው የሚናገረው። ከክርስቶስ ፍቅር ማን ይለየናል? መከራ ነው የሚለየን? ማን ነው የሚለየን? ችግር ነው የሚለየን? የሆኑ ልዩ ፍጥረታት የሚባሉ ቢመጡ እነሱ ናቸው የሚለዩን? ማን ከክርስቶስ ፍቅር ይለየናል? ምንድነው ማረጋገጫው? የተሰጠን የእግዚአብሔር መንፈስ የእግዚአብሔር ፍቅር እንዲገባን በልባችን ላይ ፍንትው አድርጎታል፣ አፈንቶታል። ይሄንን ማለት ስለዚህ አለ በልባችን የእግዚአብሔርን ፍቅር። እግዚአብሔር ለኛ ያለውን ፍቅር ምን ያህል ድረስ እንደሆነ የእግዚአብሔር መንፈስ ስለሚያረጋግጥልን መከራ ከዚህ ፍቅር አይለየንም። እንዲያውም በመከራ ውስጥ ሆነን እግዚአብሔር እንደሚቤዠን ተስፋ የምናደርገው በዚህ ምክንያት ነው። ይሄ ፍቅር አክቲቭ ፍቅር ነው። ፍቅሩ በመስቀል ላይ ስለተገለጠ ብቻ አይደለም፣ ዛሬም በልባችን ያለ ሕያው ፍቅር ነው። ያለፈ ብቻ ሳይሆን ዛሬም ያለ ነው። እግዚአብሔር የሰጠን ፍቅር ነው በመከራ ውስጥ ሆነን ተስፋ እንድናደርግና እንድንናፍቅ የምናደርገው። ከዚህ የተነሳ አናፍርም፣ በተስፋው አናፍርም። ምንም ቢሆን እንደማናፍረው እናውቃለን። መከራ በእግዚአብሔር ፍቅር ደስ እንዲለን፣ መከራ ስለ እግዚአብሔር ፍቅር እርግጠኞች እንድንሆን እጅግ ጠቃሚ አውድ ነው፣ እጅግ ጠቃሚ ኮንቴክስት ነው። እግዚአብሔር እንደማይጥለን የምናቀው በዛ ውስጥ ነው። በመከራ ውስጥ ካላለፋችሁማ እግዚአብሔር ይጥለኝ ይሆን የሚል ጥያቄ ራሱ አይመጣም። ትቶኝ ይሆን የሚለው ጥያቄ የሚመጣው በመከራ ውስጥ ስናልፍ ነው። ስለዚህ ፍቅሩ የሚፈተነው የእግዚአብሔር ፍቅር የምርም ሴንስ እንደምናረጋው የምንፈተነው በችግር ውስጥ ነው። ፍቅር እጅግ ወሳኝ ነገር ነው። ልጆች ለማሳደግ ፍቅር፣ የወላጆች ፍቅር፣ ለትዳር የባለትዳሮች ፍቅር በጣም ጥሩ ነገር ነው። የእግዚአብሔር ፍቅር ሲሆን ደግሞ ከየትኛውም ፍቅር የሚበልጥ ነው። ስለዚህ ለየትኛውም ነገራችን የእግዚአብሔርን ፍቅር መረዳት፣ የእግዚአብሔርን ፍቅር ማስተዋል እጅግ በጣም አስፈላጊ ነው። ስለዚህ ተስፋው የማያሳፍረው መንፈስ ቅዱስ ስለተሰጠን፣ በመንፈስ ቅዱስ ደግሞ የእግዚአብሔር ፍቅር በልባችን ስለፈሰሰ። ስለዚህ ሐዋርያው ጳውሎስ እንደዚህ ነው የሚለው። ይህን በመናገር እጨርሳለሁ። በዚህ ብቻ ሳይሆን በመከራችን ሐሴት እናደርጋለን። ለምን? ምክንያቱም መከራ ትዕግስትን እንደሚያስገኝ እናውቃለን። ትዕግስት ጽናትን፣ ጽናት የተፈተነ ባህሪ ተስፋን፣ ይህም ተስፋ ለእፍረት አይዳርገንም። እግዚአብሔር በሰጠን በመንፈስ ቅዱስ ፍቅሩን በልባችን አፍስሷል።
በመከራ የምታልፉ ሰዎች አላችሁ። በተለያየ ፈተና ውስጥ ያለፋችሁ ያላችሁ ሰዎች አላችሁ። ተስፋ አላችሁ። እግዚአብሔር ታማኝ ስለሆነ የመንፈስ ቅዱሱ ማረጋገጫ ምንድነው? እግዚአብሔር የተናገረውን እንደሚፈጽም ጋራንቲ ሰጥቶናል። ዋስትና ሰጥቷል። በመንፈስ ቅዱስ በኩል የተናገረውን እንደሚያደርግ የገባውን ተስፋ እንደሚፈጽም የጀመረውን እንደሚጨርስ ማረጋገጫ የሚሆን መንፈስ ቅዱስ ለሁላችን ተሰጥቷል። እንጸልያለን። አላችሁ በመከራ የምታልፉ ሰዎች ምስክሮችም አሉ በዙሪያችን በተለያየ ፈተና ውስጥ የሚያልፉ በተለያየ ችግር ውስጥ ባንዲ አይደለም በተደጋጋሚ ከባድ ችግር ውስጥ ያለፉ ግን በጽናት በእግዚአብሔር ቤት ያሉ ግን በታማኝነት በአገልግሎት ያሉ ግን በእውነተኛነት በተዳራቸው ውስጥ ያሉ ግን በጽናት በእግዚአብሔር ሕዝብ መካከል ያሉ በዙሪያችን የከበቡ ምስክሮች እዚህ አሁንም አሉ። ያኔ ብቻ አይደለም አሁን እዚህም አሉ። ተስፋ አላቸው። ተስፋ ባረግን ቁጥር እንደ ጡንቻ ነው እየጠነከረ ነው ተስፋ የሚሄደው። ማረጋገጫው የመንፈስ ቅዱስ መሰጠት ነው። ማረጋገጫው የእግዚአብሔር ፍቅር በልባችን በመንፈስ ቅዱስ በኩል መታተሙ ነው። መከራው በከንቱ አይደለም። መከራ ትዕግስትን ይሰጠናል። መከራ ጽናትን ያስገኛል። መከራ የተፈተነ ባህሪን መሰራት አለ መሰራታችንን ክርስቶስን መምሰል አለ መምሰላችን እግዚአብሔርን መምሰል አለ መምሰላችን የሚታወቀው በመከራ ውስጥ ነው። በሚጎሽሙን ሰዎች መካከል ነው። በሚገፉን ሰዎች መካከል ነው። በማይቀበሉን ሰዎች መካከል ነው። በኑሮ ችግር መካከል ነው። በገንዘብ እጥረት መካከል ነው። በወንጌል በመገፋት ምክንያት ነው። በጤና መቃወስ ምክንያት ነው። በማይመለሱ ጸሎቶች መካከል ነው። እንቆቅልሽ በሆኑ በከበዱብን ነገሮች መካከል ነው። በዛ ውስጥ ቆመን የተገኘነው የእግዚአብሔር ጸጋ በስቶልን ነው። በእንደዚህ አይነት መንገድ ያለፋችሁ ያላችሁ ሰዎች አይዟችሁ። በመታገኙት ነገር በመከራው ሳይሆን በመከራው ውስጥ በማለፍ በመታገኙት ነገር ደስ ይበላችሁ። እንመካለን ወይም ደግሞ ሐሴት እናደርጋለን። ለምን? መከራው ያለ ዋጋ አይደለም የሚመጣው። አይተወንም ደግሞ በመከራ ውስጥ ሆነን የሚያስችል የሚያቆም የሚያጸና ጸጋ ይሰጣል። ጸጋ ይበቃሃል፣ ጸጋ ይበቃችኋል ነው የሚለው። ከምንችለው በላይ አንፈተንም፣ ከአቅማችን በላይ አንፈተንም። አቅም የሚሆን ጉልበት የሚሆን ጸጋ እግዚአብሔር ይሰጠናል። ጌታንም ባናገኝ መከራ አለ። ይሄኛው መከራ ግን ዋጋ ያለው መከራ ነው። ይሄኛው መከራ አብረነው መከራ ብንቀበል አብረነው ወራሾች ነን እንደሚል የእግዚአብሔርን ክብር እንድንወርስ የሚያረግ የሚያበቃ መከራ ነው። ዋጋ ቢስ መከራ አይደለም፣ ከንቱ መከራ አይደለም። ይሄ መከራ ዋጋ ያለው መከራ ነው። አይዟችሁ፣ ተስፋ አለ። ይሄ ተስፋ አያሳፍርም። ተመስገን አባታችን ሆይ እግዚአብሔር። ተስፋችን በምቹ ሜዳ ላይ ብቻ ስላልሆነ ተስፋችን በለምለም መስክ ላይ ብቻ ስላልሆነ ተስፋችን በተራራ ላይ ብቻ ስላልሆነ በሸለቆም ተስፋ ስላለ በምድረ በዳም ተስፋ ስላለ በምንም አይነት ሁኔታ ውስጥ የሚያልፉ ወገኖቼ ጌታ ሆይ ሁላችን በዚህ ምድር ላይ ስንኖር መከራ አለብን። በመናልፍበት መከራ ውስጥ እግዚአብሔር ሆይ ብቻችንን ስለማትተወን ያለ ዋጋ ስለማትተወን በመናልፍበት ነገር ትዕግስትን ጽናትን የተፈተነ ባህሪን ስለምናፈራ ይሄም ደግሞ ተስፋችን የማያሳፍር መሆኑን ጌታ ሆይ ስለሚያሳየን እናመሰግናለን። ሁሉን ስለምትዋጀው በህይወታችን የምናልፍበትን መከራ ስለምትዋጀው በህይወታችን የሚያልፈውን መከራ ትዕግስትን ጽናትን የተፈተነ ባህሪን እንድናተርፍበት ስለምትዋጀው ተፈትነን ስለማንከስር በመከራ አልፈን ስለማንከስር በመትወደው መንገድ ስለምታስተምረን ልጅን ክርስቶስ ኢየሱስን ወደ መምሰል የሚያመጣ ፈተና ወደ መምሰል የሚያመጣ መከራ ስለሚሆንልን እናመሰግናለን። ጌታ ሆይ በመከራ ውስጥ እንኳን ስለምትሰራ መንገድህ ብዙ ስለሆነ በመንገድ ሁሉ የታመንክ ስለሆንክ እናመሰግናለን። ትህትናን ስለምንማርበት መታዘዝን ዝቅ ማለትን ስለምንማርበት ማሳለፍን ስለምንማርበት አንተን ተስፋ ማድረግ ጌታ ሆይ የመቤዣችንን ቀን የልጅህን መገለጥ እንድንናፍቅ ስለሚያደርገን እግዚአብሔር ሆይ ጸጋህን እንድንመካ ጸጋህን እንድንደገፍ ስለሚያደርገን ጌታ ሆይ
ከምድር ጋር ተጣብቀን እንዳንቀራ ጌታ ሆይ አይኖቻችንን ቀና አርገን ወዳንተ በናፍቆት በጉጉት በስስት ያንን ቀን ጌታው እንድንጠብቅ ስለሚያደርገን እናመሰግናለን። ቃልህን ስለላክልን ቃልህን ስላስተማርከን ተመስገን። ጌታ ሆይ ክብርና ምስጋና ላንተ ይሁን በጌታ በኢየሱስ ክርስቶስ ስም።